መነኮሳት ሆነው ወደ ጦር ሜዳ ይሄዳሉ ማቆም አለባቸው ሲሉ ቅዱስ ፓትርያርኩ ተናገሩ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ሰርጉን ትቶም ወደ ሕክምና ሄደው ዶክተር ብሩክ ወይሻ የራሱን የሰርግ ዝግጅት አቋርጦ በመውጣት ታካሚን ቀዶ ጥገና በማድረግ ሕይወት የማዳኑ ጉዳይ እስካሁን መነጋገሪያ ሆኗል። ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ። ሲንግል ማምነት የተከለከለ ነው። ይሄ ማግባት አልፈልግም ልጅ መውለድ እፈልጋለሁ የሚል በጣም ብዙ ሰው እንዳለ አውቃለሁ። እነዚህ ምን ሊሆኑ ነው? አየር ላይ ዘር መዝራት ይችላል። አሁን እህል እፈልጋለሁ ማረስ አልፈልግም፣ እርሻም አልፈልግም እንደማለት። መብላት የሚፈልግ መስራት የማይፈልግ እንደማለት። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን ሰፋ ያለ ጉዳይ አስተማሪ የሆነ ጥንክር ይዤ መጥቻለሁ። ታዲያ ሁላችሁም ይህንን መረጃ ላይክ አድርጉልኝ። በተለይ ብፁዕ ወቅዱስ ፓትርያርኩ ያስተላለፉት ጥብቅ መልእክት አለ። እባካችሁ ላይክ ሁላችሁም ላይክ በማድረግ ጀምሩልኝ ያልኩኝ ወደ መረጃችን በቀጥታ አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እመአምላክ ድንግል ማርያም ቤዛዊተ ዓለም እመቤታችን ክብር ውዳሴ ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሀገር ውስጥ ከሀገር ውጭ ያላችሁ በስደቱ ዓለም የምትገኙ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ሁላችሁንም እጅግ አብልጬ የምወዳችሁ እንዴት አላችሁልኝ? እንዴት ቆያችሁ? እንዴት ሰነበታችሁ? በደንብ አድርጋችሁ አለን ይመስገን እያላችሁ ጻፉልኝ። ዛሬ እንግዲህ እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮዎች ወይም አስተማሪ ታሪኮችን ይዤ መጥቻለሁ። በቅድሚያ በዚህ ወቅት ወዚህ 2-3 ቀን ውስጥ ከወጡ ቪዲዮዎች መካከል በጣም ያስገርመኝ በጣምም የወደድኩት ለዓላማቸው ጽናት ምን አይነት ዋጋ እንደሚከፍሉ ያየውበትን ሙያ ወይንም ስራ ዋጋውና ልኩ ምን ያህል እንደሆነ ለማህበረሰብ መታመን ለህይወት መታመን ምን ማለት እንደሆነ ያየውበትን የአንድ ዶክተርን ታሪክ ላሳያችሁ። በስርዓተ ቤተ ክርስቲያን ጋብቻውን እየፈጸመ ነው ከሌሊት ጀምሮ። አሁን ቪዲዮን አጋራላችኋለሁ። ቀዶ ጥገና መጣበት። ከዛ የቤተ ክርስቲያኑን ስርዓት ቶሎ እንደጨረሰ ወደዚያ ሄዶ ቀዶ ጥገናውን አከናወነ። በጣም የተገረምኩበት ቪዲዮ ነው። ንካተል የዶክተሩ ጉዳይ ለምን በዚህ ልክ እስካሁን መነጋገሪያ ሊሆን ቻለ? ነገሩ እንዲህ ነው። ዶክተር ብሩክ ወይሻ የራሱን የሰርግ ዝግጅት አቋርጦ በመውጣት ታካሚን ቀዶ ጥገና በማድረግ ሕይወት የማዳኑ ጉዳይ እስካሁን መነጋገሪያ ሆኗል። መነጋገሪያነቱ ግን ሕይወት በማዳኑና ሙሽራ በመሆኑ ብቻ አይደለም። ዶክተሩ ጋብቻውን በስርዓተ ቤተ ክርስቲያን ሊፈጽም ከሌሊት ጀምሮ ቤተ ክርስቲያን ተገኝቷል። ታዲያ የቤተ ክርስቲያኑን መርሃ ግብር ይጨርስና ወደ ቤት በመመለስ ከእንግዶች ጋር ዝግጅቱን እያከበረ ባለበት አስቸኳይ የቀዶ ጥገና እንዳለ ሲነገረው ከሌሊቱ 6 ሰዓት ጀምሮ ቤተክርስቲያን የነበረው ከዛም መልስ ያለምንም እረፍት የቆየው ዶክተሩ ምንም ሳያቅማማ ሙያዊና የሞራል ግዴታውን ሊወጣ ወደ ሆስፒታል በማምራት ቀዶ ጥገናውን በስኬት አጠናቀቀ። በሙያዬ የፈጸምኩትን ቃለ መሐላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ የዶክተር ብሩክ መልእክት ነበር። ስምን መልአክ ያወጣዋል አይደል የሚባለው? እናንተስ ስለ ዶክተር ብሩክ ምን ትላላችሁ? ዛሬን ለነገ እንኑር። መልካም ጊዜ። የዶክተር ብሩክ በጣም ያስገረመኝ እርግጥ በዶክተሮች ህይወት ላይ ይሄ ነገር ብዙ ጊዜ ይገጥማል። እንደዚህ ልክ ረጅም ሰዓት አንዱም እንደዚህ ባንዶ ከሰማሁት ነው። ረጅም ጊዜ በጣም ሰርጀሪ አድርጎ ቀዶ ጥገናን ጨርሶ ወደ 6-7 ሰዓት ቤቱ ለማረፍ ልክ ሲገባ ደግሞ ሌላ ቀዶ ጥገና መጥቶበት ከዛ ቤቱን በሌሊት 8 ሰዓት ተነስቶ ገና ሳያርፍ ወደ ቀዶ ጥገና የሄደ ዶክተር እንደነበረ በጣም ብዙ ዶክተሮችን 18-19 ሰርጀሪዎችን በአንድ ቀን የሚሰሩ አሉ። በዚህ ደረጃ ለራሳቸው ለእምነታቸው ለገቡት ቃል ለሞያቸው የሚታመኑ በጣም በርካቶች አሉ። የሰሞኑ ጥያቄያቸውም እንዲመለስ በዚህ አጋጣሚ ነው መልእክቴን ለማስተላለፍ ወዳለሁ። ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣
ሁለቱንም ዓለም እንዳታጣ በሥጋህም የወዲያኛዋል ያለቀሰው ገንህን እንባው ነብስ እድሜህ እንዳያጥር በቆመህ እንዳትነድ። እንባ እሳት ነው። እንባ መዶሻ ነው። እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም። አይገባኝም ነበር። ውሃ አይደለም ምን ማለታቸው? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ፣ ሰው አያልቅስብህ። አባቶቻችን የሚናገሩት ነገር፣ አባቶቻችን የሚያስተላልፉት እውነት ዛሬ አይደለም የሚገባን፣ በጊዜ ሂደት ውስጥ በአመታት ውስጥ ነው። እውነት ነው። በልጅነት ሆኖ የሚያስተላልፉትን ነገር በረከትም ሊሆን ይችላል፣ ሲባርኩንም ሆነ ሲረግሙን ወይ ያልተገባ ነገር አድርገን ሲቀጡንም ጥሩ ነገር አድርገን ሲያበረታቱንም ዋጋውንና ልኬቱን የምናቀው ሚዛኑን የምንረዳው አሁን አይደል፣ በጊዜው ነው። እና ሰው በየትኛውም የህይወት አጋጣሚ አንተ ላይ እንዳያለቅስ፣ እንባ ጎርፍ ነው። እንባ ገደል ይዞ የሚገባ ነው። ኃይሉ ኃይል አይደለም። የአንድ የራሔል እንባ ነው ሙሴን አምጥቶ እስራኤላውያንን ከግብፅ ባርነት ያስወጣቸው። ስለዚህ እግዚአብሔር ያያል፣ እግዚአብሔር ያል የዕዳውን እንባ የሚመለከት ፈጣሪ ነው ያለን እና ሰው አያልቅስብህ ብሏል አባታችን። በጣም ደስ የሚያሰኝ መልእክት ነው። ወደ ቀጣይ መረጃ ላምራ። በቀጣይ እንግዲህ እንዳደምጥ የምወደው የስጋና የመለኮት ተዋህዶን በምሳሌ በጣም የወደድኩት አረዳድ ስለሆነ ዲያቆን ሄኖክ ኃይሌ ስጋና ነፍስን እንዴት ባለ መልኩ አዋህደው ሲገልጥ እንደነበር እንካዛል። ወንድማችን ዲያቆን ዮናስ አንዴ እጄን ስጠኝ። የመታወት ስጋውን ነው ነፍሱ? ልድገመው? የመታወት ስጋውን ነው ነፍሱ? እሺ። እዚህ ጋር ደግሞ ሌላ የሞተ ሰው አለ፣ አስከሬን ሬሳው ማለት ነው። የእጄ የመታወት ስጋውን ነው ነፍሱ? የመታው ምኑ ነው? ከምን ጋር እንዳመሳሰሉ እንግዲህ አሁን እሱ ስመታው ስጋውን ነው ነፍሱን የመታው? ሬሳውን ስመታው ይለያል። ሬሳውን ስመታ የመጣው ምኑ ነው? እሱን ስመታውስ አሁን በኃይል በቆረጥ ጣሟል። አሙ ምኑን? አስከሬኑን በቆረጥ ጣሟል። አሙ ማለት ግን የቆረጠጥኩት ምኑን ነው? ይለያል አይለይ? ስለዚህ አስከሬን ከሆነ ምን ብቻ ነው? ስጋ ብቻ ነው። አያመውም። ለምን? ነፍስ። አሁን ስመታ የመጣሁት ምኑን ነው? ስጋውና ነፍሱ ምን ብለዋል? ተዋህደዋል። ስለዚህ ለይቼ ስጋውን ልመታ አልችልም። የሚያመው ነፍስ ስላለው ነው። ፊት ያደርጓል። ለባዊነት፣ ነባቢነት፣ ሕያውነት ደግሞ የነፍስ ባህሪ ገብቷችኋል። ስለዚህ የመለኮትና የስጋ አሁን እኔ ቆሜ እየተናገርኩ ነው፣ እያስተማርኩ ነው። የሚያስተምረው ስጋዬ ነው ነፍሴ? እንዳንጣላ አስቡና፣ ስጋዬ ነው ነፍሴ ነው? ምክንያቱም ለመናገር ድምፅ ለማውጣት የግድ ምን ያስፈልጋል? ስጋ ያስፈልጋል። ግን ለማሰብ ለመናገር ደግሞ ምን ያስፈልጋል? ስጋና ነፍስ መለየት ይቻላል። ስለዚህ ይሄን ያደረገልኝ ስጋው ነው፣ ይሄን ያደረገልኝ ነፍሱ ነው አይባል። ኃጢአትም ብንሰራ ስጋና ነፍስ አብሮ ነው የሚሰሩ። ለዚህ ነው በኋላ የትንሣኤ ቀን የሚዋሃዱት እኮ አብሮ ለመቀጣት ነው። ገብታቸው ለመሸለምም አብሮ የሰራውን ብቻ መቀጣት አይቻልም። ነፍስ ብቻዋን አትኮንንም። ስጋ መዋሃድ በትንሣኤ ያስፈለገው አብረን የሰራናትም ደሞዝ አብረን እንቀበል ተባብለው የሚጠራሩት። ገብቷችኋል? ስለዚህ አንድ ሰው የሆነ ነገር ሲያደርግ ይህን ያደረገው ስጋው ነው፣ ይህን ያደረገው ነፍሱ ነው ሊባል ክርስቶስም በምድር ላይ ሳለ ያደረጋቸውን ይህን ስጋው ብቻ ነው ያደረገው፣ ይህን ነፍሱ ነው ብቻ ያደረገው ሊባል መለኮቱ ነው ሊባል አይችልም። ገብቷችኋል? የስጋና የመለኮት ተዋህዶ ምሳሌ የሰው ስጋና ነፍስ። በጣም ደስ የሚያሰኝ አገላለጽ እና ደግሞ ቀለል ያለ አረዳድ ነው። የዚህ የነፍስና የስጋን ነገር በማምጣት የክርስቶስን የመለኮትን ስራ ገሃድ አድርጎ ገልጦታል ማለት ነው። እጅግ ደስ ያሰኛል በእውነት። ሲንግል ማም የሆናችሁ አሁን እናንተን የሚመለከት ነው አሁን ማቀርብላችሁ።
መምህር መዝገበ ቃል ነው ይህንን መልእክት ያስተላለፉት። ወይ መመንኮስ ነው ወይ በትዳር መወሰን ነው ይላሉ። እና የቀረበላቸው ጥያቄ የሰጡት መልስ በቀጥታ እናድምጥ። ሳያገቡ የሚኖሩስ ሳያገቡ የሚኖሩ ምዕመናን አይባሉ? ጊዜው እስኪደርስ ወይ ለመመንኮስ ወይ ለማግባት ያለው ጊዜ ገና ከሆነ በዛ ሁኔታ መካከል ላይ ነው የሚሆነው። ከዛ ውጭ ግን አግብተው ነው የሚኖሩት ወይ መንኩሰው ነው የሚኖሩት። ይሄ ታወቀ ነው ደረጃቸው ማለት ነው። ከዛ በኋላ አግብተው የሚኖሩ ምዕመናን መጀመሪያ ጋብቻቸውን በጣም በክብርነቱ መጠበቅ አለበት። በጣም አሁን ብዙ ሰው ጋብቻን ሳይረዳ ወደ ጋብቻ ስለሚገባ ጋብቻው ላይ ፈተና ይፈጥራል። እሱም የተፈተነ ነው፣ እሷም የተፈተነች ናት። ሁለት የተፈተኑ ሲገቡ ጋብቻ ይፈተናል። እሱ ምን መሆን አለበት? በኦርቶዶክሳዊ ማንነት ራሱን የገነባ፣ እሷም በተመሳሳይ ይሄ ማግባት አልፈልግም ልጅ መውለድ እፈልጋለሁ የሚል በጣም ብዙ ሰው እንዳለ አውቃለሁ። እነዚህ ምን ሊሆኑ ነው? አየር ላይ ዘር መዝራት ይቻላል። አሁን እህል እፈልጋለሁ ማረስ አልፈልግም፣ እርሻም አልፈልግም እንደማለት ነው። መብላት የሚፈልግ መስራት የማይፈልግ እንደማለት ነው። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። ችለው አሳይተውናል እኮ ወልደው ልጅ እያሳደጉ ማውቃቸው ብዙዎች አሉ። በስህተት መንገድ ተነጋግረው እኔ ልጅ ነው የምፈልገው ካንተ እሱ እኮ ነው ስህተት ነው። አሁን እኮ አንድ ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ንጽህና ያለበት ነው። ፈቃድ ከሌለው ግን ርኩሰት ነው። በርኩሰት መንገድ ነው እየተጓዙ ያለው ማለት ነው። ይሄ ነው ፈቃድ የለውም ከተፈቀደ ማለት ነው። በእምነቱ ስርዓት ከሆነ ማለት ነው ፈቃድ እንጂ በሁለቱ መፈቃቀድ ማለት አይደለም። የሁለቱ በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል? ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። በቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት አብራሩልኝ። ግን ሀሳቡ ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ አለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም ፈቀደች ተብሎ ከተጠያቂነት ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢአት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆንም። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃቸዋል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ ነው አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን? ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነኝ ብሎ ይያዛል። ግን ተመሳሳይ ነው ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታየው። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው። ስለዚህ ሲንግል ማም ነን የምትሉ ወይም ለማለት ያሰባችሁ ሲንግል ዳድም ሊሆን ይችላል። በአጠቃላይ ግን ከዚህ ከተፈቀደው ህጋዊ ጋብቻ ውጪ የሚደረገው ጋብቻ ይህ ኦርቶዶክሳዊና ምንም ወንጀል ነው። በቃ በአጠቃላይ አስገድዶ መድፈርም ወንጀል ነው፣ አስፈቅዶ መድፈርም ወንጀል ነው እንዳሉት አባታችን መምህራችን። ስለዚህ ይሄ እንደዚህ ፈልጋለሁ ካንተ ይሄን ነው ፈልገው ግን በትዳር ማወሰን አልፈልግም የሚለው እሳቤ ዘመን አመጣሽ ወይ ዌስተርኑ የመጣበት የምዕራባውያን ተጽዕኖ ያመጣው ነገር እንጂ ፍጹም ኢትዮጵያዊ ባህልም አይደለም፣ ያልነበረም ታሪክ ነው፣ አዲስም የመጣ ሀሳብ ነውና ምንም በሃይማኖት ተቀባይነት የለውም። በኦርቶዶክስ ብቻ አይመስለኝም፣ በሌሎች ቤተ እምነቶችም ይሄ ነገር የሚቀጥል ይመስለኛል።
ወደ ብፁዕ ቅዱስ ፓትርያርካችን አባታችን ልለፍ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው ያስተላለፉትን መልእክት ነው የማስደምጣቸው። መነኩሴ ሂድ ተኩስ ግደል ማለት የለበትም፣ ወደዚያ ማምራትም የለበትም ብሏል ቅዱስነታቸው። ቡራኪያቸው በሁላችን ትደር። የቅዱስ ፓትርያርኩን አድምጠን እንመለስ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም ይሄ። ተቆጥዋቸው። ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት ገባንበት በቃ ወደኋላ ለፌ ወለፌ የለም። አንድ ሰው አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አስጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና መንክር ሚዲያ ላይ ገብተን የብፁዕ ቅዱስ ፓትርያርኩንም የአባቶቻችንን መልእክት እንድናደምጥ ከወዲሁ ለመግለጥ እወዳለሁ። ኦርቶዶክሳዊ ፈሪሳይነት በጣም የወደድኩት ሀሳብ ግን ደግሞ በጣም ያልታወቀ ሀሳብ ነው። እዚህ ከሰርግና ከዚህ ከካሜራማኖች ጋር በተገናኘ ያለ ሀሳብ ነው። በጣም የልጇን ሀሳብ ስለወደድኩት ነው። በጣም የተለመደ የመጣ ምናልባት ትዝብታችሁ ሊሆን ይችላል ብዬ አስባለሁ እና ተካትለን እንመለስ። በቤተ ክርስቲያን የሚደረጉ ሰርጎች ፎቶ መስመር እያለፈ ይመስለኛል። ማለት በሰርጉ ጊዜ የተፈጠሩ ነገሮችን፣ ሁኔታዎችን፣ የሰርጉን ሁኔታ ካፕቸር አድርጎ ለማስታወሻነት ማስቀመጥ መልካም ሆኖ ሳለ ግን አሁን በጣም በብዛት እየተለመደ የመጣ ለታይታ የሚደረጉ የፎቶ ፖዞች አሉ እና እነዚህ ኦርቶዶክሳውያን ጥንዶች ሲያምሩ ለመባል ይሆን ምን ይሆን ባላቅም፣ ግን ለታይታ እንደሆነ ግን እርግጠኛ ነኝ። ለምሳሌ የመስክ ፎቶ ይባልና በገና ሊሆን ይችላል፣ መጽሐፍ ቅዱስ፣ ጧፍ ምናምን ይዘን ወጥተን እሷ በገና እየደረደረች እያስመሰለች ፎቶ ትነሳለች። እሱ ካጠገቧ ቆሞ መጽሐፍ ቅዱስ እያነበበ እያስመሰለ ፎቶ ይነሳል። ወይም ደግሞ አንድ ደግሞ ያየሁት በጣም በቃ በቀን ለመስክ ላይ እኮ ነው ጧፍ በርቶ ጧፍ አብርተው በቀን መጽሐፍ ቅዱስ እንዲያስረዳት እያስመሰሉ ጧፍም ይዘዋል መጽሐፍ ቅዱስም ይዘዋል። አንዳንድ ጧፍ ይዘዋል። ከዛ እንዲያስረዳት እያስመሰለ ፎቶ መነሳት። ወይም ደግሞ የፎቶ ስቱዲዮ ውስጥ ግንባር ለግንባር እንዲ ተደጋግፈው አንዳንድ ጧፍ ለኩሰው ፎቶ መነሳት። ወይም ደግሞ ቤተ መቅደስ ውስጥ እሱ ፊቱን ወደዛ አዙሯል፣ እሷ ፊቷን ወደዚያ አዙራለች። ትከሻው ላይ እንዲተደግፋ አይኗን ጨፍና ፎቶ መነሳት። ወይም ደግሞ ደረቱ ላይ እንደዚህ እንዲተኝታ አይኗን ጨፍና ፎቶ መነሳት። እና እኔ ይሄን ነገር እውነት ለመናገር ብሌም የማደርገው ሙሽሮቹ ላይ አይደለም። ይቅርታ አድርጉልኝና ካስከፋችሁ የፎቶ ስቱዲዮዎችን እና ፎቶግራፈሮችን ነው እኔ ብሌም የማደርገው። ምክንያቱም እነሱ ናቸው እንደዚህ ሲኔማቲክ የሆነውን ነገር እየፈለጉ ፍሬም እያደረጉ አንተ እንደዚህ ፖዝ ብታደርግ አንቺ እንዲህ ፖዝ ብታደርጊ እስቲ ስቱዲዮ ጧፍ ይዘን እንሂድና ጧፉን ስቱዲዮ እናብረውና እንደ አንድ ምንድነው መዘነጫ እንትን አሁን ለምሳሌ ፎቶ ስቱዲዮ ውስጥ መዘነጫ ነገሮች አሉ አይደል? ኮፍያ ልታገኙ ትችላላችሁ፣ ወይ ባክግራውንድ ሊያሳምር የሚችል የሆነ አበባ ምናምን ከጀርባ አትክልት የተቀመጠ ምናምን እንደዛ እስቲ እንጠቀመው አይነት ነገር እና የነሱ ሐሳብ ይመስልኛል አብዛኛው። እውነት ለመናገር ኦፌንድ ካደረኳችሁ ባላቅም
ግን ሲኒማቲክ ነገሩን ፍለጋ ነው። ግን ሲኒማቲክ የሆነን ነገር ስንፈልግ ደግሞ ሃይማኖታዊ የሆነ ጉዳይ ላይ እየገባን ከሆነ የዛን ስርዓት የሚያበላሽ ነገር አይሆንም ወይ? ያውን በስትክክል ከፈሪሳዊነት የሚለይ ነገር ነው ብዬ አላምንም። ምክንያቱም ፈሪሳውያን እየጸለዩ እንደሆነ ወይም የሚጸልዩ ሰዎች እንደሆኑ ለማሳየት በመንገድ ላይ ቆመው ጮክ ብለው እየጸልዩ ነበር። ያ ለመታየት እኮ ነው። እንትና እኮ ጸላይ ነው ለመባል ማለት ነው። ይሄም እንደዛው ነው። እንትና እኮ በቃ የሚገርም ኦርቶዶክሳውያን ካፕሎች ናቸው። ላይክ ሲያምር ፎቶዋቸውን አይታችሁታል? ጧፉን ይዘው ምን ብለው መጽሐፍ ቅዱስን ይዘው ምናምን ለመባል ማለት ነው። እና እንደዛ ይመስለኛል። እና ፎቶግራፈሮችም እንደዛ እንትን ጥንቃቄ ብታደርጉ እንደዚህ አይነት ፎቶዎችን ፍሬም ስታደርጉ ጥንቃቄ ብታደርጉ እና ሙሽሮቹም ደግሞ እንደዚህ አይነት ፎቶ ሐሳብ እናንተ የምታመጡም ከሆነ ባታመጡ ፎቶግራፈሮችም እንደዚህ አይነት ሐሳቦች ሲያመጡላችሁ አይ እኛ እንደዚህ አንፈልግም፣ የሃይማኖታችን ስርዓት አይፈቅድልንም፣ እኛ ለታይታ ነገሮችን የምናደርግ ሰዎች አይደለንም፣ እንደዚህ አይነት ፎቶ አንነሳም ብትሉ መልካም ነው። ምክንያቱም ለታይታ እንዳይሆን ይሁኝ ማለት እንዳይሆንብን ለማለት ፈልጌ ነው። ይህ በጣም ትክክለኛና በጣም ሊታሰብበት የሚገባው ሀሳብ ነው። በተለይ በፎቶግራፍ ላይ ያሉ ባለሙያዎች፣ ካሜራማኖች አንዳንዱ እንደውም ቤተ መቅደስ ሁላ የሚዳፈር አለ ማለት የማይሆኑ ቦታዎች ላይ መቆም፣ አባቶችን መጋረድ፣ ማይነሱ ቦታዎችን ማንሳት፣ ቅዱስ ቁርባን አካባቢ መቅረብ እዚህ ከከነ ከመስክ ፎቶ ባሻገር ማለት ነውና እንደዚህ አይነት ነገሮችን በጣም በተለምዶ ያየን ነው። ሌላው ፎቶግራፈሩ ነው የሌሎች ቤተ እምነቶች ወደ ቤተ መቅደስ ራሱ ይገባል። ካሜራማን እጥረት ስለሚገጥም ሊሆን ይችላል። አያምኑበትም። ነጠላ አስደርጓቸው ኦርቶዶክስ ነው የሚመስሉት። ቦታውንም ድርጊቱም አካዋኑም አያውቁም። የማይሆን ቦታ መቆም፣ አባቶችን መረበሽ፣ ስርዓተ ቅዳሴውን መረበሽ እነሱ ለውበቱ ነው እንጂ ለክብሩ የማይጨነቁ ብዙ ሰዎችንም ተመልክተናል። እና እንደዚህ አይነት የሚያተዛዘቡ ነገሮች ላይ በደንብ ትኩረት ብንሰጥ ያው ሰሞኑን ሰርግ ስለነበረ ማለት ነው። ከኦሪት መጽሐፍት ጋር በተገናኘ የነበሩ ነገር ላስደምጣቸው። ብሉያትን ማግኘት ቀላል ነው። አይሁዶች ናቸው ብሉያት የተሰጧቸው። ስለዚህ አይሁዶችን ከነሱ እንደወረደ 39ኙን የብሉይ ኪዳን መጽሐፍ ታገኘን። እሱ ያጨቃጭቅ ብሉይ ኪዳን 39 ነው 100 ነው የሚለውን ለመለየት እኛ እዚህ መተን ገዳም አንጠይቅም። መጽሐፉ የተሰጠው ለአይሁዶች ስለሆነ አይሁዶች ሆይ የእግዚአብሔር እስትንፋስ ያለባቸው እስትንፋስ እግዚአብሔር ያላቸው መጽሐፍቶቻችሁ ስንት ናቸው ስትል 39 ብቻ ቆጥረው ይሰጡሃል። ባለቤቶቹ እነሱ ስለሆኑ አንከራከርም፣ ተቀበለናል። እንደዚህ አይነት ሐሳብ በነገራችን ላይ የአይሁድን ማንነት ካለማወቅ የሚመጣ ነው። አሁን አይሁዳውያን በዓለም ላይ እጅግ በጣም በርካታ ኮሚዩኒቲያቸው ኢቭን በቁጥር እንኳን ይህን ያህል ተብሎ ራሱ አይገለጽም፣ አይታወቅም። እጅግ በጣም ብዙ ኮሚዩኒቲ ያለው እና አይሁድን ጠይቆ በቀላሉ ማወቅ ነው ሲባል የትኛውን አይሁድ? እንግዲህ ሁሉም አይሁዳውያን አይሁዳዊ ናቸው። አዎ የተስፋው ቃል የተሰጣቸው ራሳቸው አይሁዳውያን ናቸው። ሰው ሁሉም ወጥ በሆነ ሁኔታ ተመሳሳይ ቁጥር ያለው የመጽሐፍ ቁጥር ይቀበላሉ ወይ? ፎልስ አይቀበሉም። ስለዚህ አይሁድን በቀላሉ መጠየቅ ነው ሲባል የትኞቹን አይሁዳውያን? ለምሳሌ በዚህ በኢትዮጵያ ያሉ ቤተ እስራኤላውያን የአይሁድ ዘር ናቸው። ስቲል እነርሱም የተስፋው ቃል አስቀድሞ የተሰጣቸው አይሁዳውያን ናቸው። እነርሱ ግን ለምሳሌ ልክ እንደኛ 46 ብሉይ ኪዳን መጽሐፍትን ነው የሚቀበሉት። የትኞቹን አይሁዳውያን? ለምሳሌ ከክርስቶስ ኢየሱስ በፊት የነበሩት ሰባው ሊቃናት የሚቀበሉት የመጽሐፍ ቁጥር አሁን ፕሮቴስታንት የሚቀበለውን አይነት አይደለም። የትኞቹን አይሁዳውያን? ለምሳሌ ኤሴናውያን በዘዴር ይኖሩ የነበሩ ኤሴናውያን፣ በኩምረን ኬቭ ይኖሩ የነበሩት ኤሴናውያን አሁን ፕሮቴስታንቱ የሚቀበለውን ያህል ቁጥር አልነበረም የሚቀበሉት። የትኞቹን አይሁዳውያን? ሲጀመር ከክርስቶስ ኢየሱስ ልደት በፊት 39 የሚባል በአይሁድ ታሪክ በፍጹም የማይታወቅ ቁጥር ነው፣ የለም ሲጀመር። ሲቀጥል ደግሞ አይሁዳውያን በየትኛውም ዘመን ለመጻፋቸው ካኑን ሰርተው አያውቁም። ስለዚህ በቀላሉ አይሁድን መጠየቅ ነው አይባልም። በዚህ የትኞቹን አይሁድ ጠይቃለ? ምክንያቱም ካኑን ሰርተው አያውቁም። ሲጀመር አይሁዳውያን
በታሪካቸው ካኖን የሚባል ነገር የላቸውም። ስለዚህ አይሁዳውያን የተቀበሉትን ነው የምንቀበለው ከተባለ የትኞቹ አይሁዳውያን የተቀበሉትን ነው? ሰው 46 መጽሐፍትን እንቀበላለን። እኛም አይሁዳውያን የተቀበሉትን ነው የምንቀበለው። ከኛ መጽሐፍት ማለትም ከ46 የብሉይ ኪዳን መጽሐፍት ውስጥ አንድም በአይሁዳውያን የማይታወቅ መጽሐፍ የለም። ሁሉም መጽሐፍት በአይሁዳውያን ያውም ቅድመ ልደተ ክርስቶስ በነበሩት አይሁዳውያን ይታወቃል። ስለዚህ ማን ነው የአይሁድን መጽሐፍ የተቀበለው? ለአይሁድ የተሰጠውን የእግዚአብሔርን ቃል የተቀበለው ማን ነው የሚለውን እንግዲህ ራሱ ማጥናት ነው ማለት ነው። ለራሳችሁ ጥያቄ ሆኖ ልታጠኑት ይገባል ማለት ነው። በዋነኛነት ልናውቅ የሚገባው ለአይሁዳውያን እንዳደራ ተሰጡ እንጂ የተሰጡት ከራሱ ከእግዚአብሔር ነው። ስለዚህ በዋነኛነት የመጽሐፉ ባለቤት ማን ነው? ራሱ እግዚአብሔር ነው። ይህ እግዚአብሔር ደግሞ በአዲስ ኪዳን ሙላቱ የሆነላት ቤተክርስቲያን አለች። ኤፌሶን ምዕራፍ 1 ቁጥር 23 ላይ እርሷም ሁሉ በሁሉ የሆነው የእርሱ የእግዚአብሔር ሙላቱ ናት ይላል ቤተክርስቲያንን ማለት ነው። ስለዚህ የእግዚአብሔር ሙላት በቤተክርስቲያን ነው። ስለዚህ ቤተክርስቲያን የእግዚአብሔር ቃል የትኛው እንደሆነ ትነግረናለች። ስለዚህ በዓለም አቀፍ ደረጃ ያለችው ቤተክርስቲያን ከእግዚአብሔር የተቀበለችውን በትውፊት የተቀበለችውን መጽሐፍ እግዚአብሔር ይህንን ያህል መጽሐፍ ሰጥቶኛል ብላ ትናገራለች ማለት ነው። በዋነኛነት የሚጠየቀው ቤተክርስቲያን ከእግዚአብሔር በአይሁዳውያን በኩል ምን ያህልን መጽሐፍ ተቀበለች የሚለው ነው ማለት ነው። ይህንንም ሲባል መጽሐፍ ዶግማ ስላልሆነ ወይም ደግሞ ዩኒቨርሳል ካኖኒሲቲ ስለሌለው የትኛዋ ቤተክርስቲያን የትኛውን በትውፊት ተቀበለች ተብሎ ነው የሚጠየቀው ማለት ነው። ስለዚህ ጉዳይ ቀጣይ ፓርት 2 ሰራላችኋለሁኝ። ሰላም ክርስቶስ ይብዛላችሁ። ወንድማችን አቡ ነው ከዚህ ካነን ከምንለው ደግሞ የዚህ የብሉያት መጻሕፍቶች ጋር በተገናኘ በስፋት ያስተላለፈልን ማለት ነው። እንደምናውቀው የብሉያት መጻሕፍትን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 46 ትቀበላለች። በአጠቃላይ 81 ነው። ከ81 ማለትም 46 የብሉያት 35 ሐዲሳትን ትቀበላለች። ሲደመር 81 ይባላል። የፕሮቴስታንቱ ቤተ እምነት 39 ነው የሚቀበለው ከብሉያት፣ ቀሪ ደግሞ 27ቱን ከአዲስ ኪዳን ይቀበላል። የካቶሊክ ደግሞ እንደዚሁ ደግሞ 27ቱን ይቀበላል። ከዛ 46ቱን ደግሞ ይቀበላል። በአጠቃላይ የመጽሐፍ ቅዱስ ክፍፍል አለ። እኛ 80 አሃዱ የምንለው አሃዱ አንድ ነው፣ 81 ማለት ነው። 46 የብሉያት መጻሕፍት ከኦሪት ዘፍጥረት እስከ ትንቢተ ሕዝቅኤል ደግሞ ከዘፍጥረት ማነው ከማቴዎስ ወንጌል እስከ ራእይ ደግሞ አጠቃላይ 27 ይሆናል። 27 ማነው 35 ይሆናል። የሐዲስ ኪዳን 35፣ የብሉይ ኪዳን 46 እኛ የምንቀበለው ሲደመር 46 ሲደመር 35 81 ይሆናል። የፕሮቴስታንቱ የብሉያት 39 የሐዲሳት 27 ሲደመር 66 ይሆናል። እንዲሁ የካቶሊኩ 46ቱንም የብሉያት እንደኛ ይቀበላሉ፣ ከሐዲስ ኪዳን ደግሞ 27 ብቻ ይቀበላሉ። እና የመጽሐፍ ክፍፍሉ ይህ ነው። በአጠቃላይ በሌሎች መረጃዎች ደግሞ ሰፋ አድርገን እንተነትንላችኋለን ማለት ነው። በተለይ ቲክቶክ ላይ የምናቀርብላችኋለን። የተለያዩ አማራጮችን ተጠቀሙ። ላይክ ያላደረጋችሁ እንግዲህ ያው እያስከፋችሁ ነው። ላይክ አድርጉ። ምክንያቱም የዩቲዩብ አልጎሪዝም መረጃውን በደንብ አድርጎ ስለሚያዳርስ ቀላል ነገር ሱፐር ታንክስ፣ ሱፐር ቻት ምንም አልጠይቋችሁም። ላይክ ብቻ አድርጉልኝ። በሌሎች መረጃዎች የምመለሱ ይሆናል። ወንድማችሁ ሉል መብራቱ ነኝ። ከ340 ሺህ በላይ አልፈናል። በቲክቶክ አካውንታችንም እንገናኝ እያልኩኝ ተሰናበትኩኝ። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ያለው ለመንፈስ ቅዱስ አንድ አምላክ አሜን።